ልትሸጎሪ ተስማምተሽ መጥተሽ ከበላሽ ከጠጣሽ በኋላ ፔንሲዮን ከገባሽ በኋላ አባ ይሄ ነገር ቢቀርብንስ ሌላ ጊዜ መሆን አይችልም? ሻይ ያደረጋችሁ ጠጡ ነበር። እኔ በጣ ነበር ባለማወቅ እና እንዴት ነው እንትን ቀለም አልደረበም? እንዴት ነው ሞተርስ አድሷል ወይ? እኔ የምለው ግን ለምንድን ነው ልታሰድቡን እንደዚህ ቆርጣችሁ የተነሳችሁት? የሮቤል አይበቃም? አዲስ አበባ ምናምን ብላችሁ ባነር አሰርታችሁ ከኋላ በቃ እነሱ እኮ የምራቸው ነው ይመስላችሁ። ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ሁሉ ሰላም ሁሉ መልካም? እኔ እግዚአብሔር ይመስገን በጣም ሰላም ነኝ። እስቲ ዛሬም እንደተለመደው አሪፍ ቪዲዮዎች ይዤላችሁ መጥቻለሁ። በእነሱ እንስቃለን፣ እንጫወታለን፣ ሀሳብ አስተያየቶቻችንን እንሰጣለን። እናንተ ደግሞ ቪዲዮን ከመጀመራችሁ በፊት ላይክ ታረጉልኛላችሁ። እናንተ ላይክ ስታረጉልኝ እኔ ያበረታታኛል፣ ቪዲዮም ያው ብዙ ሰው ጋር እንዲደርስ ያደርገዋል ማለት ነው። ስለዚህ እናንተ ላይክ ታረጉልኛላችሁ። ሰብስክራይብም ካላረጋችሁኝ እስካሁን ሰብስክራይብ አርጋችሁ ቤተሰብ ትሆናላችሁ። ቀጥታ ወደ ቪዲዮቹ ልግባላችሁ፣ ወሬ አላበዛ። በሮብ ቀን ሬስቶራንት ገብተህ ጥብሳለህ ስትል ቢኖርስ ምን ልትሆን ከሚል ህዝብ መሀል እየኖርክ እንደዚህ አይነት ይሄን ያህል ሆርሞን ቼንጅ ማሳየት እኛን መናቅ ነው። ይሄ ከባድ ማስጠላት፣ ማስቀየም ጌዎቹ ራሱ ቢያይ ስትሬት ይሆናሉ። በጣም ነው የምትሰቀጥጠው። የኔ አባት ወንድ ነው እንዴ? ብቻ በተፈጥሮ ቢሆን በፍላጎት እንደዚህ ሆንከው ፈርሰ መገንባት አለብህ። እንደ አዲስ ነው መታነጽ ያለብህ፣ አለበለዚያ ከባድ ነው። አሁን ታናናሾቼ ይሄንን ያንተን ቪዲዮ አይተው ምናምን ተባብሰው ወሬው ተለኳክሰው ምናምን እንዳንተ አይነት አክት ቢያሳዩኝ እነሱን አይደል አንተን ነው መጥቼ ለቆጠን ስቤት አፋን ምጥብስል። አይሆንም እንደዚህ አይነት አካሄድ። እና ሌላው ደግሞ የሚገርመኝ ላይቭ ሲገባ ምናምን ቁጭ ብላችሁ ተዘብዘፋችሁ የምታዩት ቪዲዮ ሲለቅ ላይክ የሚገርመኝ ነገር ማለት ነው። ስማ የእንደነዚህ አይነት ሰዎችን ቪዲዮ ላይክ የሚያደርጉና ይሄ ሬስት ኢን ፒስ ምናምን ተብሎ ቪዲዮ ሲለቀቅ ላይክ የሚያደርጉት ምናችሁን ነው የሚያማጁ? ለምንድን ነው ላይኩ? እንኳን ሞትክ ምን አይነት ዲስኦርደር ነው ያለባችሁ? ታዩት ብሶባችሁ እንደዚህ ልጅ ለመታከም እኛ ጋር ከመምጣታችሁ በፊት ታከሙት። እምናረጉን እያስተዋልን ሃይ ሃደቀይት ያለ እንዴ መቤቴ ጭራሽ ወንድ በቃ ይሄ ጭራሽ ወንድ አልመሰለኝም። ጸጉሯን የተቆረጠች በብዛት እንደዚህ አማራ ክልል ላይ ይቆረጣሉ አይደል ሴቶቹ? እንደዛን የመሰለኝ ገብርኤልን። አረ ምንድነው ግን የምናየው? በኢየሱስም ደግሞ አንድ ወር ደግሞ አይነት ነገር የምታነሳው ይሄ ሬስት ኢን ፒስ ተብሎ የሚፖሰቱ እንትኖችን ላይክ የምታደርጉ ሰዎች አለ እና ቆይ ፖስት የሚደረገው የሆነ ነገር እንትን ለማለት ነው ወይ ላይክ እና ኮሜንት እንዲደረግለት ነው አይደል? ፖስት አድርገው እኛ ላይክ ካላረግ ነው እሺ ምን እናርገው ማለት ቪዲዮም እኮ የሆነ ሰዎች ጋር እንዲደርስ ላይክ እና ኮሜንት መጻፍ አለበት። በእርግጥ ኮሜንት ላይ ነፍስ ይማር ምናምን ይባላል፣ ግን ላይክ እኮ እንኳን ሞት አይደለም። ብቻ የዚህ ግን የዚህ ያልኩኝ የዚህች ልበል እንጂ በኢየሱስ ክርስቶስ ስም አሬ የሆረር ፊልም ነው ብሏል። በኢየሱስም ሆረር ፊልም ነው እንደ በጌታ በኢየሱስም እንዴት ያስጨንቃል። ልትሸጎሪ ተስማምተሽ መጥተሽ ከበላሽ ከጠጣሽ በኋላ ፔንሲዮን ከገባሽ በኋላ አባ ይሄ ነገር ቢቀርብንስ ሌላ ጊዜ መሆን አይችልም? አቤት አንተ በበየአይነት እንደዚህ ይሆንክ ቤትና መኪና ብትገዛማ በቃ ካልተሰዋሽልኝ ተሰዊልኝ በስሜ ካልሰቀልኩስ ነበር ምትለው። ጋቢኖ በላሽ ተብሎ እንደዚህ ቪዲዮ ደረጃ ለተጋቢ ነው
ደግሞ አሁን ሳይክ ማብላቱ ላይ ነው ያተኮርኩ። አብራሃቸው ብላ አንተም ተጎርታል ወንድሜ፣ አንተም መጠገን አለብህ። አንድ አትዘጥ ለክርክሩ እንደው እንዲ ቁንጭት ብለመተ ንዴትህንም ተናደሃል እኮ ፊት ላይ ያስታውቃል። ይሄን ከክኩ ነው ደግሞ ብዙ ይበላችሁ ክኩን ብዙ እናትዬ አንቺም ከሱ ጋር እንዴት ምትወጪ ምስሩንም ግን አንተም አብረ ብላ ማብላቱ ላይ ነው ያተኮርከው። አንድ ላይ ብሉ በስማ በምግብ ይሄ እኮ ድሮ በልጅነታችሁ ሱቅ ደርሰ ከመጣ ምሳ አልሰጥህም ምናምን ተብለ ካደክ ምግብ እንደ ሽልማት ትቆጥራለህ። ምን ችግር አለው? በእህትነት መጣ አብራችሁ ማዕድ ተቋርጣችሁ ብትል ሽልማት አደረኩ እህልን። ኧረ በስመ አብ ወልድ በእህትነት መታታለሽ እንደ ያለሽ ደግሞ ያለውን አልሰማሽም ነው ወይስ ምንድነው? ሮም ገብታ ምናምን እኮ ከዛ በኋላ እኮ ነው ቢቀርብንስ ምናምን ስትይ ያለው እኮ በልተሽ ጠጥተሽ ምትይው የእንትን የምንድን ነው ያለው የሚካኤል ጽዋ ነው የማርያም ጽዋ ነው የተባለው። እንደሱ መሰለሽ እንደ ይሆናል። ይሄ ደግሞ እኮ ከፋ ሩም ገብታ ምናምን ስንቱን ታሰማናለ። እውነቷን ነው ግን በእህትነት እኮ ግን እዛ አለመግባት ነው ገብተሽ ምንድን አያደሽ። ማር በሙቅ ውሃ የምትጠጡ ሰዎች እስቲ ይሄንን ቪዲዮ ስሙት። ማር በሙቅ ውሃ ወይ በሻይ እያደረጋችሁ ትጠጡ ነበር? እኔ በጣም ነበር ባለማወቅ። ባለፈው ኤርሚያስ ሰርቲፋይድ ሄርባሊስት ነው በነገራችሁ ላይ ኤፒሶዳችን ላይ መጥቶ ምንድን ያለን ማር ከሆነ ዲግሪ ሴንቲግሬድ በላይ ሲሆን አደገኛ የሆነ ሞለኪውል ማመንጨት ይጀምራል። ከ36 ዲግሪ በላይ ያለ መሰለኝ ከዛ በላይ መሆን የለበትም። ስለዚህ በሻይ በሙቅ ውሃ በፈላ ውሃ እያደረግን መንጠጣ የነበረን ሰዎች ከአሁን በኋላ ጀምሮ አናድርግ እንደዛ ማለት ነው። ማወቅ ጥሩ አይደለ? እኔ እስከዛሬ አይተውት ሞር ጤናማ ሳደርግ ነው ከስኳር ይልቅ ማር የምከተው ሻይ ውስጥ ማለት ነው። ግን የባሰ ሌላ ጉዳት አለው ብሏል። እና ማር በሙቅ ውሃ ወይ በሻይ የምጠጡ ሰዎች ከነበራችሁ እሱን ነገር ተዉ ተብላችኋል። ይሄ በተለይ ይሄ ለኔ ቤተሰቦች ነው። በጣም በቃ ብነግራቸው አልሰማ ብሎኛል። ይኸው አሁን ማስረጃ ይዤላችሁ መጥቻለሁ። እረፉ። በቃ ስናገር አላመናችሁኝማ። ነብይ በሀገሩ አይከበርም ተብሏል። ይኸው እሺ፣ አሁን ስሙ። መቼም ትሰሙታላችሁ። ኮሜንት ላይ ያሳውቁ። አዎ የፈቻችሁ ወድራት እንደዚህ ነው። ካፕል ኮንጋ ይቀር እንደዚህ በቃ በሙድ ከምትስማማው ጋር ከምትጣጣመው ጋር ካልሆነ በቀር ኧረ እስማ እንዲስቶ ደስ ይላል። ወይ ይመቻችሁ። በቃ ኢትዮጵያውያኖች እንዲያያችሁ እንዲህ ነው መሆን ያለባችሁ ከገርፍሬንዳችሁ ከሚስታችሁ ጋር እንደዚህ የሚሸጥ ጥሩ ይዞታ ላይ ያለ አውሮፕላን እንዲህ መባል ጀመረ። ወይ ፈጣሪ! እና እንዴት ነው እንትን ቀለም አልደረበም? እንዴት ነው ሞተርስ አድሷል ወይ? ቻንሲ እንዴት ነው በፋብሪካው ነው ወይስ ደርቧል የሚለውንም
እንደገና ደግሞ ትንሽ ግጭት አለ ወይ የለውም የሚለውም ምንም አይነት ነገር ገለጻ አልተደረገም። እና ዋናው ደግሞ በህዝብ አንድ መንዳት እችላለሁ እንዴ? በህዝብ አንድ መንዳት ይቻላል? እንትኑም ታርጋው ሲቤት ነው ቢቤት ነው የሚለውም በዛው ቢጣራ ለግል አገልግሎት ነበር ሲውል የነበረው ወይስ የህዝብ አገልግሎት ይሰጥ ነበር የሚለውን ያው ምን ያህል አመት ተነዳም የሚለው ኪሎ ሜትሩን አልተጻፈም። ለዛ ነው ግን ዋናው በህዝብ አንድ መንዳት ይቻላል። ይሄን ያውቶ ነው ባውቶ ይቻላል። ዋጋውስ ድርድር አለው? ኧረ ተው በነፍሰ ስጋችን አትጮቱ ተው። ሲያሻት አንዷ ሄዳ ከዱባይ የወርቅ ልብስ የወርቅ መኪና ግዙ የወርቅ ልብስ የወርቅ መኪና ግዙ ትላለች። ኧረ ተው መይዘ የላችሁም ብለው ወይኔ የሀገሬ ልጆች ኧረ ተው ባርቶሌት ተውላል። እኛ ምን እንላለን? ምን ማድረግ ይቻላል? ፍቅር ብሎ ሲጠብቅ ልቤ እንዳልዛለ በገናው ሳንቺን አግኝቶ ካተ ጥቁር እንግዳይ እንዲህ ምንድን ነው ያደረገው? ገለጠው እኮ ደብረናም እንዲህ ነው ለጎሉ ግል ወይ ብላል። ምን አድርገው ይሆን ይህንን ሰውዬውን? በቃ ከዚህ እንዲህ ካረጋ በኋላ ግን መጨረሻው ምን ሆኖ ይሆን? ወይኔ Luna, come on. Oh my God. ቀለደ ከምርህን ነው? Luna, hi, Luna, look, no. እንዲህ ይቻላል እንዴ? ኧረ በኢየሱስ ምንድን ነው? ምን እንዴ ምን ብለው መዘገቡ? በምንድን ነው እየተወዳደረ? በቦርጭ እንዲማ አለ። ኧረ ተው። ደግሞ እኮ በከተማ ባድያ የአዲስ አበባ መዘጋጃ ቤት እንትን አለው። ጭራሽ ከተማ አቀፍ ውድድር ላይ ነው መተህ እንዲህ የቀለድክብን ማለት ማን ነው የመዘገበህ? አንተ ደራሱ ምን አሟልተህ ነው የመጣኸው እዚህ? እና ኧረ ዳታችሁ Luna, come on. Oh my God. እኔ የምለው ግን
ለምንድን ነው ልታሰድቡን እንደዚህ ቆርጣችሁ የተነሳችሁት? የሮቤል አይበቃም? አዲስ አበባ ምናምን ብላችሁ ባነር አሰርታችሁ ከኋላ በቃ እነሱ እኮ የምራቸውን ነው ይመስላችሁ። እየቀለድን ልንደበር ምናምን አይመስላቸውም እኮ የምር ነው ይመስላቸውና ባታሰድቡን እንደው ይበቃል። እውነት ነው። አታሰድቡን። ኧረ በስመ አብ አታሰድቡን። በቃ ሌላ ምንም የለውም። እንዲህ ኧረ ስም ማጥፋት ጉራጌ 10 ብር አይንቅም። አንደኛ ሲቀጥል ተሳድቦ አይሄድም። ሁለተኛ እኔ የጉራጌ ዘር አለብኝ ዞርኝ። ይህ የጉራጌን ስም ማጠልሸት ነው። ይሄ ቪዲዮ ከማጠልሸት አይተናነስም። በእንትን ልትጠየቁ እንደ ጃኒ ስርዓት። አሁን ሶሻል ሚዲያ ላይ ወጥታችሁ ለምትናገሩት ነገር እያንዳንዷን ቃላት እየመረጥክ አባቴ ትገባለህ። ምን ትላለህ? ትገባለህ። በቃ ስለዚህ አፍን ቁጥብ። አንድ ክፉ ነገር ሳወራ ከሰማችሁኝ እናንተ ራሱ ኮሜንት ላይ ቶሎ ብለህ አጥፋ፣ እንደዚህ በል። ግድ ነው። እኔ ድሮ ገንዘብ ብቻ ማይበረክት ይመስል ነበረ። አሁን ቀንም አይበረክትም። ቀኑ መበረከት ትቷል ነው ማለት እንዴ። መችለታ ቃል አነሳ ሰኞ ዕለት ጎንበስ ብዬ ቀና ስል ዓርብ ሆኗል። ማክሰኞ፣ ሮብ፣ ሐሙስ እንደ አላቃቸው ማንነታቸውን አላ እንዴ። ትንሽ ጎንበስ ብዬ በቆየማ ወር ሊሆን ነው እኮ እንዴ። ምንድን ነው የሚበራው ቀኑ? እኔ እኮ ሰው እንደ ሀገር የደረስንበት ዋቴ የመስራት ችሎታ ደረጃችን ከባድ። ሰኞ ዕለት ጎንበስ ሌላ ሌቭል ላይ ደግሞ ሰኞ ጎንበስ ብሎ መች ቀና ይላል? ዓርብ ዕለት ማለት ነው። መካሪው ይመች። ለማንኛውም የግጥሜ ርዕስ የታባሽ ይሰኛል። ፍቅሬን ገፍተሽ ሄደሽ ስታላዝኝ ዋልሽ የታባሽ እንኪ ስልሽ ስድብ መስሎሽ ታማኝ ልቤን ያሰቃየሽ ኧረ የታባሽ። ግጥም በባህሪው በብዙ መንገድ ይከፈላል። ያንቺ ግን ለሁለት ነው የተከፈለው። አንደኛው መውላቀ ግስ፣ ሁለተኛው ተውሳከ ግስ ይላል። ይህንን ግጥም እንደ ባለሙያ ትኩር ብዬ ሳየው አወራረዱ ግዳጁን እስኪፈጽም ድረስ ነው። ከዛ በኋላ ይወርዳል። ወዴት? ወደ ዜማ። ከዛስ ክሊፕ ሊኖረው ይችላል፣ አይታወቅም። ግን መጨረሻው የት ነው? ማብቂያው፣ ነጥቧ፣ ህዝቡ ጥያቄው ነጥቧ የቱ ጋር ናት የሚለውን ነው። ይችን ብትመልሽልን መልካም ነው ባይ ነኝ። እንዲህም አይነት ግጥም አይቼም አላቅም። ሎሬት ብዬሻለሁ። ትንሽ መሀከሉ ላይ ነጠላ ሰረዝ 2 ነጥብ ብትጨምሪበት ሞር ደግሞ እንዲያምር ከፍ ቢል ስንጥቁ ማለት ግጥሙ ልብ የሚነካ ነበር የሚሆነው። በዚህ ላይ ደግሞ የግጥሙ አወራረድ ይዘቱን የጠበቀ በሁለት ዘርፍ መውረዱ መድብልሽ ላይ ብታካትችው ይሄ መጽሐፍ ነው። እርግጠኛ ነኝ ገለጥ ሲደረግ መጽሐፍ ነው። በግምጋሜ ጨዋ ግጥም ነው። ቤት አይመታል። የግጥሙ ንጉሥ የዓለም ሎሬት እስጢፎ ይቅር በለን። ድንቄም ግጥም ቴንኪው። ግጥምሽ ጨዋ ነው። ቤት አይመታም። በሁለት በኩል ነው አለ። አንዱ ምንድነው? ተውላቀ ግስ፣ አንዱ ተውሳከ ግስ ብሏል። የታባሽ ወይ ጉድ! ውድ የዩቲዩብ ቻናል ቤተሰቦች ለዛሬ ያስኩላችሁ ቪዲዮዎች እኚህ ነበሩ። እንደተዝናናችሁባቸው እንደሳቃችሁባቸው ተስፋ አደርጋለሁ። በአንዳንዶቹ ደግሞ እንደተናደዳችሁባቸው፣ በሌሎቹ ደግሞ እንደተማራችሁባቸውም ተስፋ አደርጋለሁ። እስካሁን ላይክ እና ሰብስክራይብ ካላረጋችሁኝ ውድ ቤተሰቦቼ በጣም ነው ማዝነባችሁ። አሁኑኑ ላይክ እና ሰብስክራይብ አርጉልኝ፣ ቤተሰብ ሁኑ። በቀጣይ ምርጥ ቪዲዮዎች ይዤላችሁ እመጣለሁ። እስከዛው ወዳችኋለሁ። ሰላም ትቆዩልኛላችሁ። ባይ
Bye.